ዜና ችሎታለን የሞዴል ቀነኒ አዱኛ የቀጠሮ ቀን ዛሬ ነበረ ፍርድ ቤቱ ምን አለ በዜናችን ሰሙታላችሁ መንግስት ችግሩን ለመፍታት ያሳየውን ትግስት ወደ ጎን በመተው ብጥብጥና ሁከት በሚፈጥሩት ላይ ህጋዊ እርምጃ ወስዳለሁ አለ ጤና ሚኒስተር ዛሬ ሁለት ከባባድና አሰቃቂ ትራፊክ አደጋዎች ተከስተዋል እነዚህንም ታላችሁ በኢትዮጵያና ኬንያ ድንበር አቅራቢያ 4 ኬንያውያን ተገደሉ አንድ ኮሪያዊ ሰው ከአንዲት እናት የጡት ወተት ገዝቶ ሲጠጣ የሚያሳየው ምስል ኃይለኛ ቁጣን ቀሰቀሰ ጤና ይስጥልን እንደምናላችሁ እነዚህንና ሌሎችንም የአሃዱ መረጃዎችን ወደናንተ እናደርሳለን አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችንን ሰብስክራይብ አድርጉ ዜናዎቻችን ለወዳጅ ዘመዶቻችሁ አጋሩ በየለቱ አዳዲስ መረጃዎችን በዚሁ ቻናል ላይ ታገኛላችሁ ናርዶስ አለማየሁ ደግሞ ከናንተ ጋር ቆይታ አደርጋለሁ ወደ ዜናዎቹ እንላለን በሞዴል ስራዋ እጅግ በመተታወቀው ቀነኒ ከፍቅረኛዋ ጋር ከሚኖሩበት መኖሪያ ቤት እንግዲህ ንጋት አካባቢ ከማለዳው 10 ሰዓት ላይ ከአምስተኛ ፎቅ ወለል ላይ ወድቃ ህይወቷ ማለፉ የሚታወስ ነው ስለ ሞዴሏ ህልፈትና መንስኤ ግን እስካሁን በውል የታወቀ ነገር የለም ፖሊስ የምርመራ ስራውን ሂደት ላይ በመሆኑ ደግሞ አሉታዊ ተጽዕኖ የሚያሳርፉ ያልተረጋገጡ ሐሰተኛ መረጃዎች እንዳይሰራጩ ማሳሰቡ የሚታወስ ነው በሞት ካጣናት 2 ወር የሆናት ይቺ የሞዴል ቀነኒ አዱኛ የቀጠሮ ቀን ዛሬ ነበረ ፍርድ ቤቱ ዛሬ ቀጠሮውን ለፖሊስ ሌላ ተጨማሪ 7 ቀናት ያስፈልጉኛል ብሎ ለምርመራ ሰጥቷል ማለት ነው ተጨማሪ 7 ቀናት አሉ ከ7 ቀናት በኋላ የሚታወቀውን መረጃ ለእናንተ ምናደርስ ነው የሚሆነው ስለዚህ ቀጣይ ፍርድ ቤት ቀጠሮ ከአንድ ሳምንት በኋላ ይሆናል ሚዲያ ባለመዘገቡ ደግሞ የሚፈጠረውን ክፍተት በመጠቀም ሰዎች ከሚያሰራጩት የውሸት መረጃ ራሳችንን እንጠብቅ የሚል መረጃም ተላልፏል እንግዲህ ጋዜጠኞችና ሌሎች አካላት ሚዲያዎች በችሎቱ ላይ እንዳይሳተፉ በመደረጉ ከተለያዩ የማህበራዊ ሚዲያ የተሳሳቱ መረጃዎች መጠበቅና ትክክለኛው መረጃ ከትክክለኛው ሚዲያ ማግኘት እንደሚገባም ተገልጿል ከአንድ ሳምንት በኋላ ፖሊስ ተጨማሪ ጊዜ በመጠየቁ የሚታወቅ ነው የሚሆነው የዚህ የፍርድ ሂደት ማለት ነው መንግስት ችግሩን ለመፍታት ያሳየውን ትግስት ወደ ጎን በመተውና ብጥብጥ በመፍጠር ያሉ ሰዎች ላይ ህጋዊ እርምጃ ወስዳለሁ ብሏል ጤና ሚኒስተር ትላንትና በወቅታዊ ጤና አገልግሎት ዙሪያ ላይ ጤና ሚኒስተር መግለጫ መስጠቱ የሚታወስ ነው እንግዲህ የጤና ሚኒስተር ለማህበረሰቡ ጥራቱን የጠበቀ ፍትሃዊ ጤና አገልግሎት ተደራሽ ለማድረግ ህብረተሰቡን ለማገልገል የጤና ፖሊሲና ስትራቴጂ በመቅረጽ ጭምር የህብረተሰቡን ባለቤትነት ባረጋገጠ መልኩ ስራዎችን በትኩረት ያከናወነ መሆኑ ያው የሚታወቅ ነው መቼምና በምንም ሁኔታ መቋረጥ ከሌለባቸው በጣም ሴንሲቲቭ ከሆኑ ወይም ከሚያስፈልጉ ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ስለዚህ ዛሬን ጨምሮ ባለፉት ቀናት በመላ ሀገሪቱ የሚገኙ የጤና ተቋማት ሆስፒታሎች ጤና ጣቢያዎች እንደወትሮው ሁሉ መደበኛ የጤና አገልግሎቶችን ለማህበረሰቡ ያለምንም መቆራረጥ ያለምንም መስተጓጎል ያለምንም ችግር እየሰጡ ይገኛሉ ይህንን የተረዳው የጤና ባለሙያ ደግሞ በማህበራዊ ሚዲያ ላይ በሚሰራጩ የተሳሳቱ መረጃዎች ጫናው ሳይበረታ ሳይገፋ የገባውን የሙያውን ቃል ኪዳን ጠብቆ መሐላውን ጠብቆ ማህበረሰቡን ያገለገለ በመሆኑ ምስጋና ይገባዋል ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች በአንዳንድ ተቋማት በመደበኛ የሥራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ናቸው ጥቂቶቹ ደግሞ ጥፋትን አላማቸው ያደረጉ ናቸው ድርጊቱ የራስን ቤተሰብ ዘመድ ወገን መላውን ማህበረሰብ ከመጉዳት ባለፈ ደግሞ ከሙያ ስነ ምግባር ከሰባዊነት አኳያ ተቀባይነት የሌለው ተግባር ነው ከህግ አኳያው የጤና ሙያ የሥራ ማቆም አድማ ከማይደረጉባቸው የሥራ ዘርፎች መካከል አንዱ ነው ይህ በግልጽ ተደንግጓል የጤና ባለሙያዎች እንግዲህ ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እየሰሩ ያከናውኑ እያከሙ ጉዳያቸውን ለሚመለከተው አካል ማቅረብ ነው የሚጠበቅባቸው ስለሆነም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰቡ እንዲያገለግሉ በየተቋማቸው ጥሪ ተደርጓል መንግስት ደግሞ የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልክ ወይም ባረጋገጠ መንገድ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ ጥቂት ጊዜ
ጊዜያት በፊት የጤና አገልግሎት አስተዳደርና ቁጥጥር አዋጅ ማለት ነው 1362/2017 አጽድቆ ደንብና መመሪያዎችን በማውጣት እንግዲህ ትኩረት ሰጥቶ እየሰራ ይገኛል። በጎልሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ የሚኒስቴር መስሪያ ቤታችን በዚሁ አጋጣሚ ጥሪ ያቀርባል እያለ መግለጫ ይቀጥላል። በሌላ በልኩ ደግሞ ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ ያሰት መረጃዎች ሳይረበሽ ሳይደናበር የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል እናሳውቃለን። ነገር ግን መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትግስት ወደ ጎን ትተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋሙም ሆነ ከጤና ተቋሙ ውጭ ሆነው ሁከትና ብጥብጥን ግጭትን በሚፈጥሩ ላይ አስፈላጊ የሆነ ህጋዊ እርምጃ እንወስድ ይሆናል ብሏል ጤና ሚኒስቴር። በዛሬው ሁለት ከባባድና አሰቃቂ የሚባሉ የትራፊክ አደጋዎች ተከስተዋል። እንግዲህ የትራፊክ አደጋ ከአመት አመት ምን ሰማው ነገር ነው። የትራፊክ አደጋ የብዙሃንን ህይወት የቀጠፈ በርካቶችን ለአካል ጉዳት ለሞት እየዳረገ ህፃናትን ያለ ወላጅ አረጋያንን ደግሞ ያለ ልጅ የሚያስቀር አደጋ ነው። በኢትዮጵያ ቁጥሩ ቀላል የማይባል የትራፊክ አደጋ እንግዲህ ብዙዎቻችሁ እንደምታውቁት የበርካቶችን ቤት በማንኳኳት ዜጎችን ለማህበራዊም ለኢኮኖሚያዊም ለስነልቦናዊም ቀውስ የሚዳርግ እጅግ ከባድ የሆነ አደጋን የትራፊክ አደጋ በአመት ውስጥ በርካታ አደጋዎች ይዘገባሉ እንደ ኢትዮጵያ ብቻ ብንመለከትና ትራፊክ አደጋ እንግዲህ ልጆችን ያለ ወላጅ እንደነገርኳችሁ የሚያስቀር ነገር ነው። ዛሬ የተከሰቱ ከባድ የሚባሉ የተሽከርካሪ ትራፊክ አደጋ ተከስተዋል። በወላይታ ሶዶ ከተማ በትራፊክ አደጋ የአራት ሰዎች ህይወት አልፏል በቅጽበት። በወላይታ ሶዶ ከተማ አስተዳደር ጠዋት ነው ይህ አደጋ የደረሰው። ወዲያውኑ የአራት ሰዎችን ህይወት አተናል። አደጋው ከሐዋሳ ወደ ወላይታ ሶዶ ሲጓዝ የነበረ በተለምዶ ዶልፊን ተብሎ የሚጠራ አነስተኛ የህዝብ ማመላለሻ ተሽከርካሪ ነበረ። አደጋው የተከሰተው እንዴት ነው? በተቃራኒ አቅጣጫ ሲጓዝ ከነበረ ከባድ የጭነት ተሽከርካሪ ጋር በመጋጨቱ ነው ይህ አደጋ የተከሰተው። አደጋው የአራት ሰዎች ህይወት ማለፉን የወላይታ ሶዶ ከተማ ፖሊስ የትራፊክ አደጋ መከላከልና መቆጣጠር ዘርፍ አስተዳደር ነው የተናገረው። በአደጋው ጉዳት የደረሰባቸው ሰዎች በአቅራቢያው በሚገኙ ጤና ተቋማት ህክምና እየተከታተሉ ከሞት የተረፉት መሆኑንም ዋና ሳጅኑ ዝናቡ ለፋና ነው የገለጹት። በተመሳሳይ እንግዲህ ከባድ የትራፊክ አደጋ ተከስቷል ከዚሁ ጋር በተገናኘ። ይሄ መኪና ደግሞ መነሻውን ሐዋሳ ከተማ አድርጎ ሃይሩፍ ነው የህዝብ ማመላለሻ መኪና ነው። በኃይለኛ ፍጥነት ይጓዝ የነበረ መኪና ነው። የድንጋይ ከሰል በመጫን ወላይታ ሶዶን አቋርጦ ወደ አዲስ አበባ ሲጓዝ ከነበረ ሲኖትራክ ጋር ነው ፊት ለፊት የተጋጨው የተላተመው። እንግዲህ በዚህ በመጋጨቱ እስካሁን ድረስ በተጨባጭ የአምስት ሰዎች ህይወት አልፏል። ይሄ ማለት እንግዲህ ሁለቱም አደጋዎች የ9 ሰዎችን ህይወት በአንድ ቀን አተናል ማለት ነው። የትራፊክ አደጋ እንግዲህ ብዙ ጥረቶች በመንግስት በኩልም እየተደረጉ ነው። ከአሽከርካሪ ብቃት ጋር በተገናኘ የእግረኞችን ግንዛቤ በመፍጠር በተገናኘ ብዙ ጊዜ በሚዲያም በቴሌቪዥንም የትራፊክ አደጋን ለመቀነስ ብዙ ጥረት እየተደረገ ይገኛል። ነገር ግን በምትመለከቱት በምትሰሙት መልኩ የዜጎችን አምራቹን የሰው ኃይል የወላጆችን የህፃናትን ህይወት እየቀጠፈ የሚገኝ አደጋ ነው ማለት ነው። በኢትዮጵያና ኬንያ ድንበር አቅራቢያ 4 ኬንያውያን ተገደሉ። ጧት ለተፈጸመው ለዚህ ግድያ የኬንያ ባለስልጣናት በኢትዮጵያ የሚገኙትን የሙርሌ ጎሳዎች ተጠርጣሪ አድርገዋል። የአካባቢው አስተዳዳሪ ሙስጠፋ ኬቦ ግድያውን መፈጸሙን አረጋግጠው የሞቱን በቱርካና ሐይቅ አስጋሪዎች ናቸው ሲሉ አስረድተዋል። አሳስጋሪዎቹ ስራቸውን ካከናወኑ በኋላ እንግዲህ በተገኙበት ይህ ጥቃት ተፈጽሞባቸዋል። በሐይቅ ዙሪያ ነው ይሄንን ስራ እየሰሩ የሚተዳደሩት። እንግዲህ እሳቸው ይሄንን ግምት አስቀምጠዋል። የአካባቢው ነዋሪዎች ደግሞ የተኩስ ርምታ መስማታቸው እንደተናገሩና ጥቃቱን የፈጸሙት ከኢትዮጵያ አካባቢ የመጡ የሙርሌ ጎሳ አባላት መሆናቸው እንደገለጹም ሚዲያዎች ዘግበዋል። በቱርካና ሐይቅ እንግዲህ አሳ ማስገር መብት የተነሳ የኬንያው ቱርካናና የኢትዮጵያው ዳሳነች ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ መግባታቸው የሚታወቅ ነው። ከጥቂት ወራት በፊት እንግዲህ በዚህ ውዝግብ የተነሳ ከ20 በላይ ኬንያውያን መገደላቸው አይዘነጋም። የኬንያው ፕሬዝዳንት ዊሊያም ሩቶ ይህንን አካባቢ በሚቀጥለው ወር ለመጎብኘት ያለውን ውዝግብም በቅርበት ለመመልከት ምንድነው የተፈጠረው እዚህ አካባቢ ላይ ምንድነው ያለው ችግር ሚለውን ለማየት ማቀዳቸውንም ዘገባዎች አስታውቀዋል። በቱርካና እንግዲህ ሰሜን ክፍለ ሀገር ውስጥ ውጥረት ፈጥሯል። አሁን ላይ እነዚህ ውጥረት የፈጠሩ የተባሉት ሰዎች ግንቦት 15 በሌላ ቦታ ጥቃት ፈጽመው 4 አሳ አጥማጆችን ገድለዋል ማለት ነው። እንግዲህ በሌሊት መረባቸውን ወደ ቱርካና ሐይቅ የጣሉት አሳ አጥማጆች ናቸው ጥቃት የተሰነዘረባቸው። እንግዲህ የካውንቲው ምክትል ኮሚሽነር ደግሞ 4 አሳ አጥማጆች በምሽት በጥይት መገደላቸውና ሐሙስ ማለዳ
ላይ ደግሞ ሰውነታቸው የተኩስ ድምጽ በሰሙ ባልደረባቸው ተገኝቷል ማለት ነው አሁን ላይ ምንድነው ያለው ወደ ወንጀሉ ቦታ እየሄድኩ ነው ከተለያዩ ክፍሎች የተውጣጡ የደህንነት አባላትን በማሰማራት የአካባቢው ነዋሪዎች ደህንነታቸው እንዲያረጋግጡልን ሚሊሻዎቹ በኬንያ አርብቶ አደሮች አሳጥማጆችና ነጋዴዎች ላይ ኢላማ ያደረጉትን በቱርካና ሐይቅ እነዚህ ሰዎች አሳያወጡ የሚተዳደሩበት ሐይቅ ዳርቻ ላይ በሚገኙ አዋሳይ መንደሮች ላይ የደረሰው አዲስ ጥቃት ነው ሲል እንግዲህ ሚኒስተር ኦሪና ተናግሯል ያገሪቱ ሚኒስተር የአካባቢው አስተዳዳሪ እንግዲህ ሙስጣፋ ኬቦ ከጧቱ 4 ሰዓት ላይ የተኩስ ድምጽ መስማቱን መስክረዋል መረባቸውን ወደ ሐይቁ የጣለው አሳጥማጆች ህይወታቸውን ለመቀየር የሚሰሩ ሰዎች ናቸው የተገደሉት ማለት ነው እንግዲህ ሚሊሻዎቹ በእንቅልፍ ላይ ያሉ ነው አድፍጠው ጥቃቱን ይወሰዱባቸው የሚለውን ሚዲያዎች ዘግበዋል አንድ ሰው ከአንዲት እናት የጡት ወተት ገዝቶ ሲጠጣ የሚያሳየው ምስል በከፍተኛ ሁኔታ ቁጣን ቀስቅሷል ፊሊፒንስ የሚኖር ኮሪያዊ ተጽዕኖ ፈጣሪ በአካባቢው እናቶች የተሰበሰበና ጡት ወተት ሲገዛና ሲጠጣ የሚያሳይ ቪዲዮ ከለጠፈ በኋላ በማህበራዊ ሚዲያው ላይ ሙሉ በሙሉ ተወግዟል ተነቅፏል ከ4.5 ሚሊዮን በላይ ተከታዮች አሉበት በደቡብ ኮሪያ የቴሌቪዥን አውታር መረብ እንግዲህ ምሽት ዜና ላይ በማህበራዊ ሚዲያ ላይ የተላለፈው GTBC ኒውስ በሚባለው ላይ በምርመራ ፕሮግራሙ የወንጀል ሹም ላይ የፈጸመውን አወዛጋቢና ብዙዎችን ያስቆጣ ድርጊት እንግዲህ ሲያጋልጥ ክስተቱ ታይቷል በርካታ የማህበራዊ ሚዲያ ተጠቃሚዎች ሼር ያደረጉት ነው በመተመለከቱት መልኩ ማንነቱ ያልተገለጸና ከ8 ዓመታት በላይ የቀጥታ ስርጭት ልምድ እንዳለው የሚነገረው ይህ ተጽዕኖ ፈጣሪ ሰው ከ30 በላይ በተለይ በጡት ወተት ግብይት ላይ ያተኮረ ከ4000 በላይ ቪዲዮዎችን ወደ ሱ ተጠቀምበት ቻናል ሲጭን ነበር በቪዲዮዎቹ ላይ እንግዲህ በፊሊፒንስ ጎዳናዎች ላይ ወደሚያጠቡ እናቶች ቀርቦ 500 ፔሶ ወይም 9 አሜሪካ ዶላር እንደማለት ነው ለጡታቸው ወተት ሲሰጣቸው ታይቷል እንግዲህ ማንነቱ ያልታወቀው ተጽዕኖ ፈጣሪ የእናት ጡት ወተት በሚጠቡ እናቶችና በልጆቻቸው ፊት የሚጠባቸውን ቪዲዮዎች ይለጥፋል ፎቶ የእጅ ጽሁፍ አንዳንዴ ደግሞ ገንዘቡን ከናታቸው ይልቅ በቀጥታ ለጨቅላ ህፃናት ይሰጣል ወተቱን እንግዲህ ትኩስና ጤናማ በማለትም በድፍረት ገልጾ በቦታው ላይ ሲጠጣ ይታያል በአንዳንድ አጋጣሚዎች እንግዲህ የጡት ወተቱን ከአልኮል ጋር ያዋህደዋል ምስሉ የእናቶችንም የህፃናትንም ፊት ያሳየ ቢሆንም ይህን የህዝቡን ቁጣ ይበለጠ ያባባሰና ሰዎች እንዴት እንዲሉ ያደረጋቸው በተለይ በጾታዊ ብዝበዛ ጋር በተገናኘ ከጾታዊ ነገር ጋር በተገናኘ ስጋትን ያስከተለ ነውና በርካታ ሰዎች የውግዘት ጽሁፍ ያስከተሉ ፎቶውን ሲለጥፉት ነበር እንግዲህ የሰው የኮሪያ ተጽዕኖ ፈጣሪ ነው እናቱንና ህፃን ልጅን ቪዲዮዎችን ሲከላከል ራሱን ከሳንታ ክላውስ ወይም ደጋጎት ጋር አመሳስሏል ነገር ግን ከጂቲቢሲ ዜና ጋር ባደረገው ቃለ ምልልስ ምንድነው ያለው ራሱን ከሳንታ ክላውስ ጋር አወዳድሮ ቪዲዮዎችን በመስራት እንግዲህ አካባቢው ማህበረሰብ እንደሚረዳ ነው የተናገረውና እናቶችና ልጆቻቸው ዛው ምንም ስራ ስለሌላቸው ለወተት በመክፈል መርዳት ፈልጌ ነው እኔ እንደ ሳንታ ክላውስ ወይም የተቸገሩትን የሚረዳ ደጋጎት ነኝ በፊሊፒንስ ውስጥ ደግሞ በጣም ተወዳጅ ሰው ነው ሲል ተናግሯል ይሄ ንግግሩ በብዙዎች ዘንድ ሲቀባበሉት ነበር በተጨማሪም ደግሞ በአካላዊ ድክመት እንግዲህ የጡት ወተት ለግል ጤናው እንደጠጣው በመግለጽ አስፈላጊ ነው ብሎ ስለሚያምን ለጤናው ከድርጊቱ በስተጀርባ ያለውን ማንኛውንም የሚወሩት ወሬዎች ከወሲብ ፍላጎት ጋር በተገናኘ ሲነዙ የነበሩ ወሬዎችን ውድቅ አድርጎታል ይህ ሰው እንግዲህ በሴኡል ሜትሮፖሊታን ፖሊስ ኤጀንሲ ያለም አቀፍ የወንጀል ምርመራ ክፍል ኃላፊው የተጽዕኖ ፈጣሪውን ተከክለኛነት አጥብቀው አውግዘውታል በእናት ፈንታ ለልጁ ገንዘብ መስጠት የእናቶችንም ሆነ የልጆቻቸውን ክብር ያጎድፋል ለምን በሚል ማለት ነውና ይህ ባህሪ እንግዲህ ተጨማሪ ብዝበዛን የሚያበረታታ የደቡብ ኮሪያን ባለም አቀፍ ደረጃ የሚያበላሽ ነው ሲልም ተናግሮታል ጉዳዩ በሀገሪቱ ላይ ከፍተኛ ትችትን ቀስቅሷል ማለት ነው አንድ ታዛቢ ደግሞ ይህ ፍጹም ቀልድ ነው ባከበደሆች ላይ መቀለድና ቆም ሲል ጽፏል ማለት ነው የፊሊፒንስ ዋና ከተማ እንግዲህ ማኒላ በደቡብ ምስራቅ እስያ ከሚገኙ በጣም ሀገሮች አንዷ ናት እንደምታውቁት አንዳንድ ገዢዎች እንግዲህ የሰው ልጅ የጡት ወተት ለታመሙ ሰዎች በቀላሉ ሊዋሃድ የሚችል ገንቢ መጠጥ እንደሆነ ከባህላዊ እምነት ጋርም በማያያዝ ማለት ነው የጤና ጥቅም አድርገው ይመለከቱታል ነገር ግን እነዚህ የሚታሰቡ ጥቅሞች ቢኖሩትም እንኳን ከቁጥጥር ውጪ የሆነ የናጡት ወተት ግብይት በጤና ላይ ከፍተኛ ጉዳት የሚያስከትላል እንደ HIV ሄፓታይተስ የሚባሉ ተላላፊ በሽታዎችንም ጨምሮ የሚያስተላልፍ ነገር ነውና እነዚህን ጨምሮ በአጠቃላይ በሀገሪቱ ባህል ኖርም የሚባለው በእንደዛ አይነት መንገድ እንግዲህ ብዙዎቹ ከተወሰኑ ቁጥራቸው ትንሽ ከሆኑ ሰዎች በስተቀር ከፍተኛ የሆነ ተቃውሞን ያስነሳና ሲወገዝ የነበረ ግለሰብ ነው በምስሉ ላይ እንደምትመለከቱት
ውድ ተመልካቾቻችን ከአሀዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ያዝናቸው የዕለተ አርብ አዳዲስ መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ በአዲስ አበባ አዳዲስ የሴፍቲ ኔት ተጠቃሚዎች በመንግስት በጀት ድጋፍ እየተደረገላቸው እንደሚገኝ ስለመገለጹ በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ስለመገለጹ በጋምቤላ ክልል ብቻ የሚገኘው ሻበተር ዛፉ ትኩረት ከተሰጠው ከምዕራብ አፍሪካ የሚገባውን ምርት ከማስቀረት ባለፈ ደግሞ የውጭ ምንዛሬ ማስገኘት የሚችል ቢሆንም ጥቅም ያለው ቢሆንም በአሁኑ ጊዜ ግን የዛፉ ሽፋን እየቀነሰ መምጣቱ ስለመነገሩ ኢትዮጵያ ጦርነትን መውገዝ አለባት ስለመባሉና ሌሎችንም ጉዳዮች ባልደረባይ ታሪኩ ጋሹ ከአሀዱ ስቱዲዮ ይጠብቃችኋል። ወደሱ ልሰዳችሁ። አሀዱ ልሳኑን እየመራው በመስተንግዶ ታሪኩ ጋሹ ቴክኒኩን በመቆጣጠር ያለም ስራ ዘውዱ አብረናችሁ ቆይታ እናደርጋለን። አንኳር ዘገባዎቹን ከሀገር ውስጥ እንጀምራለን። ኢትዮጵያ ጦርነትን ማውገዝ አለባት ተባለ። በአጠቃላይ በሰው ልጆች ላይ ድርቅ፣ ረሃብና ስደት የሚያደርሱት ጉዳት የጦርነትን ያክል አይሆንም። በዚህም ኢትዮጵያ ጦርነትን ማውገዝ አለባት ሲሉ የገለጹት ሌተናል ጀነራል ዮሐንስ ገብረመስቀል ናቸው። አንጋፋው የጦር መሪና ዙሪት የኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ መጽሐፍ ጸሐፊ ሌተናል ጀነራል ዮሐንስ ገብረመስቀል ይህንን ያሉት ከአሀዱ መድረክ ጋር በነበራቸው ቆይታ ነው። በዚህም ጀነራሉ የ17 ዓመታቱ ትግል ኢትዮጵያን ያሟሸሸ ነው፣ ደርግን ለመጣል የተደረገው የመጨረሻው ይመስለኝ ነበር ያሉት ሌተናል ጀነራል ዮሐንስ የመጨረሻው ማድረግም ይቻል ነበር ሲሉ ገልጸዋል። ነገር ግን ከዚያ የእርስ በርስ ጦርነት በኋላም ከኤርትራ ጋር የተደረገው ጦርነት ከኦነግ ጋር የተደረገውና እንዲሁም በቅርቡ የሰሜኑ ጦርነት መደረጉን አስታውሰዋል። 17 ዓመቱ እኔ ያኔ የመጀመሪያም የመጨረሻም ይመስለኝ ነበር። ሊሆንም ይችል ነበር። ለምን አልሆነም ነው የሚቆጨኝ። ለሰው ልጅ ከምንም በላይ ሞጥፎ ምለው ነው ጦርነት ነው። ከምንም ድርቅ የሚባል አለ፣ ረሃብ የሚባል አለ፣ ስደት የሚባል አለ፣ ምናምን ጦርነትን ያክል አይመጡ። ስለዚህ ግን ትራንዚሽኑ ይዞት የመጣው ነገር ያን ነገር አዋልደዋል። ያ ሲያዋልድ የኔ ትውልድ ህልም በያፓም ሳይድ ይሁን በቲፒኤልኤፍም ሳይድ ይሁን በሆነ የኛ የመጀመሪያና የመጨረሻ ይሆናል የሚል ህልም የጋራ ህልም ግን ነበር። የሰሜኑ ጦርነት ችግር ድሮን በጦርነት ዋጋ ሲከፍል የነበረውን የትግራይ ህዝብ ከዛ በባሰ መልኩ ችግር ውስጥ የከተተ ነው ሲሉ ሞቅሰዋል። ጦርነት መደረጉ አይቀርም ነበር ብሎ ወደ ጦርነት የሚገባበት ሀገር ኢትዮጵያ ብቻ ናት ያሉት ሌተናል ጀነራል ዮሐንስ በነገስታቱ ስርዓት የጀመረው የጦርነት አዙሪት በዚህ በ21ኛው ክፍለ ዘመንም ሊቆም አልቻለም ሲሉ ገልጸዋል። ጀነራሉ የቀደሙ ስርዓቶች ሰላማዊ ሽግግርን ለማድረግ ምሳሌ የሚሆኑ አለመሆናቸው የራሱ ተጽዕኖ ማሳደሩንም አንስተዋል። የእነዚህ ጦርነቶች ውጤት በርካታ ዜጎችን በሞት ያጣችው ከፍተኛ ንብረትንም ያጣችው ኢትዮጵያ ጦርነትን ማውገዝ አለባት ሲሉም አሳስበዋል። ኮሚሽኑ የሰጠውን ውሳኔ አንቀበልም በሚል 356 የሚሆኑ መዝገቦች ለከፍተኛ ፍርድ ቤት የይግባኝ ግልባጭ ጠይቀዋል ተባለ። የፌዴራል ታክስ ይግባኝ ኮሚሽን ከገቢዎችና ጉምሩክ ታክስ ጋር በተያያዘ የሚቀርቡ ቅሬታዎችን መርምሮ ውሳኔ የሚሰጥ ሲሆን በዚህም ኮሚሽኑ በሰጠው ውሳኔ ባለመስማማታቸው በ356 መዝገቦች ላይ ለከፍተኛ ፍርድ ቤት የይግባኝ ግልባጭ ጠይቀዋል ሲል የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው ለአሀዱ ተናግረዋል። የኮሚሽኑ ፕሬዝዳንት ነጋዴውን ማህበረሰብ ቅር የሚያሰኝ አሰራር ካለና ያልተገባ ክፍያ ከተጣለበት ለኮሚሽኑ ይግባኝ የሚጠይቅ ሲሆን በዚህም ኮሚሽኑ መርምሮ ውሳኔ እንደሚሰጥም አስገንዝበዋል። ይሁን እንጂ ኮሚሽኑ መርምሮ ከወሰነ በኋላ አንቀበልም፣ ለከፍተኛ ፍርድ ቤት ይግባኝ እንጠይቃለን በማለት በዚህ ዓመት በ9 ወራት ውስጥ ብቻ በ356 መዝገቦች ላይ የይግባኝ ግልባጭ ተጠይቋል ብለዋል። በዚህም መሰረት ለከፍተኛ ፍርድ ቤት ይግባኝ ከጠየቁት መዝገቦች መካከል 17ቱ ተገቢ መሆናቸውን ጠቁመዋል። ቀሪ 339 የሚሆኑ የይግባኝ መዝገቦች ደግሞ ኮሚሽኑ ባጸናው ውሳኔ መሰረት እንዲጸድቁ ተደርጓል ብለዋል። የፌዴራል ታክስ ይግባኝ ኮሚሽን በገቢዎችና ጉምሩክ እንዲሁም ነጋዴዎች መካከል ከታክስ ጋር በተያያዘ አቤቱታ በአጠቃላይ ባለፉት 6 ዓመታት 9 ቢሊዮን ብር ግምት ያላቸው ከ7000 በላይ መዝገቦች እንደቀረቡለትም አስታውቋል። ለኢትዮጵያ የገቢ ምንጭ መሆን የሚችለው የሺያ በትር ዛፍ ሽፋን እየቀነሰ መምጣቱ ተነገረ። በጋምቤላ ክልል ብቻ የሚገኘው የሺያ በትር ዛፍ ትኩረት ከተሰጠው ከምዕራብ አፍሪካ የሚገባውን ምርት
ከማስቀረት ባለፈ የውጭ ምንዛሬ ማስገኘት የሚችል ቢሆንም በአሁኑ ጊዜ የዛፉ ሽፋን እየቀነሰ መምጣቱ ተነግሯል። በክልሉ 4 ወረዳዎችን የሚያካልለው የሺያ በትር ዛፍ በምስራቅ አፍሪካ የሚገኘው የዝርያ አይነት እንደሆነ በዘርፉ ከ13 ዓመታት በላይ የሰሩትና በአሁኑ ወቅት በሜክሲኮ ኢትዮጵያ ጋምቤላ ፕሮጀክት ስራ አስኪያጅ የሆኑት ዶክተር ስመኘው ታደሰ ለአሃዱ ተናግረዋል። ዛፉ በምዕራብ አፍሪካ ከሚገኘው ዝርያ ጋር ሲወዳደር ለየት ያለና ተመራጭ ቢሆንም ትኩረት እስካልተሰጠው ድረስ ጥቅም ላይ ሊውል አልቻለም፣ ማስገኘት የሚችለውንም ገቢ ሊያስገኝ አልቻለም ሲሉ ስራ አስኪያጁ ገልጸዋል። በተለይም በአሁኑ ጊዜ ኢትዮጵያ የሺያ በትርን ዛፍ ከጋና ታስመጣለች ያሉት ስራ አስኪያጁ እንደ ቅባትና ሎሽን አይነት ምርቶች የሚገኙት ከሺያ በትር እንደሆነም ገልጸዋል። ዛፉ ፍሬ ለመስጠት ከ15 እስከ 20 ዓመት ጊዜ እንደሚወስድና ከ100 ዓመታት በላይ ዕድሜ እንደሚኖርም አንስተዋል። የአካባቢው ሰዎች በባህላዊ መንገድ አዘጋጅተው እየተጠቀሙበት ቢሆንም በጣም አድካሚ በመሆኑ እየተውት መጥተዋልም ብለዋል። ዛፉ ከኮሌስትሮል ነፃና የማያስረጅ በመሆኑ ትልቅ ጠቀሜታ እንዳለ የሚያነሱት ስራ አስኪያጁ ሀብቱ ተጠብቆ በደንብ ቢሰራበት እንዲሁም እሴት ቢጨመርበት ለአካባቢውም ለሀገርም ጠቀሜታ አለው ብለዋል። እንደ ተግዳሮት የሚነሳው ዛፉ ፍሬ ለመስጠት 15 ዓመታትን የሚፈጅ ቢሆንም በተገኙ የምርምር ስራዎች አማካኝነት ወደ 7 ዓመት ማሳጠር የሚያስችሉ ምቹ ሁኔታዎች መፈጠራቸውንም አንስተዋል። ሆኖም መንግስትና መንግስታዊ ያልሆኑ ድርጅቶች ህብረተሰቡን በማገዝ መስራት ቢቻል ከሀገር ውስጥ አልፎ ለውጭ ገበያ መቅረብ የሚችል ሀብት መሆኑን ጠቁመዋል። በተለይም ምርቱ በቀላሉ የሚገኝ እንደመሆኑ መጠን ከውጭ የሚገባውን ምርት በማስቀረት በኩል ካለው አስተዋጽኦ ባሻገር የውጭ ምንዛሬን በማስገኘት ኢትዮጵያ ተጠቃሚ እንደምትሆን የሚያስችልም ነው ብለዋል። ከዚህ ባለፈም የጎንዮሽ ጉዳት የሚያስከትሉ የዘይት ምርቶችን በመተካት ትልቅ ድርሻ እንደሚያበረክትም ጠቁመዋል። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገለጸ። አዲሱን ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠውም ተገልጿል። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን ለአሃዱ የገለጹት አቶ ጣዕመ አርአዶም ናቸው። አቶ ጣዕመ ከዚህ በፊት የህወሓት አባል ሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራው ህወሓት ቡድን አባል መሆናቸውንና አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ለአሃዱ ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፈቃድ እንደሚያገኝም ገልጸዋል። በተጨማሪም ፓርቲው ጊዜያዊ እውቅና እንደጠየቀ የገለጹ ሲሆን ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችለዋልም ብለዋል። አሃዱም ከፓርቲው አዲስ ስያሜ ጋር በተገናኘ እየተገለጸ ያለው የትግራይ ሊበራል ዲሞክራሲያዊ ፓርቲ የሚለው ስያሜ ትክክል ነው ወይ ሲል ጠይቋል። አቶ ጣዕመ በሰጡት ምላሽም ፓርቲው ሊበራል ዲሞክራሲ መሆኑን በመግለጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሐሳብ ትክክል አለመሆኑንና ውሳኔ ላይ ያለመድረሳቸውን ለአሃዱ ተናግረዋል። ከስያሜው ጋር በተያያዘ በርካታ ሐሳቦች ሲነሱ መቆየታቸውን የገለጹ ሲሆን ፓርቲው ሊበራል ዲሞክራሲ ሆኖ አጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ ሴትን የተከተለ ለማድረግ ተሰርቷል ብለዋል። ህወሓት ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህ በተለይም በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑ ሲገለጽ ቆይቷል። ለመሆኑ የፕሪቶሪያውን የሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር ከህወሓት ወጣው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤቱ የማን ይሆን ሲል አሃዱ ጥያቄ አንስቷል። አቶ ጣዕመ ይህንን ሲመልሱም የስምምነቱ ዋና ባለቤት ጊዜያዊ አስተዳድሩ ነው ሲሉ ምላሽ ሰጥተዋል። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓት መሰረዝን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን ይህ ፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳደራል ብለዋል። የጤና ባለሙያዎች ከፊል የሥራ ማቆም አድማ 3ኛ ቀኑን የያዘ ሲሆን የጤና ሚኒስቴር ጥያቄውን ለመመለስ እየሰራ መሆኑን ገልጿል። የጤና ባለሙያዎች ከአንድ ወር በፊት ደሞዝን ጨምሮ በርካታ ጥያቄዎችን በማንሳት ከመንግስት በኩል ምላሽ እንዲሰጣቸው መጠየቅ መጀመራቸው ይታወቃል። በዚህም ጥያቄያቸው በ30 ቀናት ውስጥ ምላሽ የማያገኝ ከሆነ የሥራ ማቆም አድማ እንደሚያደርጉ የገለጹት የጤና ባለሙያዎቹ ይህንን ተከትለው በከፊል የሥራ ማቆም አድማው 3ኛ ቀኑን ይዟል። አንድ የጤና
የጤና ባለሙያ ሐኪም ለመሆን ረጅም ዓመታትን በኋላም ስፔሻሊስት ለመሆን ሌላ ተጨማሪ ዓመታትን ይወስዳል የሚሉት በጥቁር አንበሳ ሆስፒታል የሕክምና ባለሙያው ሙያው ከተከፈለበትና ካለው ዋጋ አንጻር የሚከፈለው ክፍያ ተመጣጣኝ አለመሆኑን ገልጸዋል። በተጨማሪም ያለው የጤና ባለሙያ ቁጥር አነስተኛ በመሆኑ የሕክምና ትምህርት የሚሰጡ መምህራን በተመሳሳይ ሆስፒታል ወስዶ በታካሚ ማስተማር ግዴታ ያለበት ቢሆንም ለዚህ የተቀመጠ የክፍያ አሰራር ባለመኖሩ መመሪያ ሊዘጋጅ እንደሚገባም አንስተዋል። በጥበበ ጊዮን ሆስፒታል የጤና ባለሙያው አሁን ላይ የሚደረገው የደሞዝ ጭማሬ ካለው የኑሮ ውድነት ጋር የማይጣጣም መሆኑን የጠቆሙት የጤና ባለሙያው ጥያቄያቸው የመኖሪያ ቤትና የትራንስፖርት አገልግሎት ማግኛ መንገድ ይመቻችልን የሚል ጭምር መሆኑንም ገልጸዋል። ሌላው አሃዱ ያነጋገራቸው በዋግ ኽምራ ዞን የዳህና አምደ ወርቅ አጠቃላይ ሆስፒታል የጤና ባለሙያ ሕክምና ከተለያዩ ታካሚዎች ጋር የሚያገናኝ ሙያ በመሆኑ ለተላላፊ በሽታዎች የሚያጋልጥም በመሆኑ የሃዛርድ አሎዋንስ ወይም የተጋላጭነት ክፍያ ሊኖረው የሚገባ ቢሆንም አለመኖሩን ገልጸዋል። ስለሆነም የተጋላጭነት ክፍያው እንዲኖር መጠየቃቸውን ገልጸው በተመሳሳይም የጤና ባለሙያዎች የጤና ኢንሹራንስ ሊኖራቸው እንደሚገባም ተናግረዋል። እንደ ባለሙያዎቹ ገለጻ ድንገተኛ ክፍል፣ ጽኑ ህሙማን ክፍል፣ የጨቅላ ህጻናት ክፍልና የማዋለጃ ሕክምና ክፍሎች ብቻ ክፍት ሆነው አገልግሎት እየሰጡ ሲሆን አንዳንድ ሆስፒታሎች የሥራ ማቆም አድማውን ለመቀላቀል ገና ውሳኔ ላይ ያለመድረሳቸውንም ጠቁመዋል። በተያያዘም ቅዱስ ጳውሎስ፣ አለርት፣ ፈለገ ሕይወት፣ የጎንደር ዩኒቨርሲቲ ሆስፒታል፣ የአዲስ ዘመንና ሐዋሳ ዩኒቨርሲቲ ሆስፒታሎች የከፊል አድማው ከተደረገባቸው የጤና ተቋማት መካከል የሚጠቀሱ ናቸው ተብሏል። ለ10 ቀናት የሚቆየው ከፊል የሥራ ማቆም አድማ ምላሽ የማያገኝ ከሆነ ሙሉ ለሙሉ ሥራ የማቆም አድማ የሚደረግ መሆኑንም ነው የጤና ባለሙያዎቹ የገለጹት። የጤና ሚኒስቴር መቅደስ ዳባ ከዚህና ተያያዥ ጉዳዮች ጋር በተያያዘ ምላሽ በሰጡበት ወቅት መንግስት የጤና ባለሙያዎች ያነሱትን ጥያቄ ጊዜ ሰጥተው በማዳመጥ አግባብነት ባለው መልኩ ለጥያቄው ዘላቂ መፍትሄ ለመስጠት ቁርጠኛ መሆኑን ገልጸዋል። በተያዘው ዓመት በጸደቀው የጤና አገልግሎትና ቁጥጥር አዋጅ የጤና ባለሙያዎች የጤና መድህን አገልግሎት እንዲያገኙ ተደንግጓል ያሉ ሲሆን በዚህ ድንጋጌ መሰረት የጤና ባለሙያዎች በሀገር ውስጥ የሚሰጡ የሕክምና አገልግሎቶችን እንዲያገኙ መንግስት ሙሉ ኃላፊነት ወስዶ ይሸፍናል ብለዋል። ሚኒስትሩ አክለውም ለዚህም የቅድመ ዝግጅት ስራ ተጠናቆ ወደ ተግባር ገብተናል ብለዋል። የጤና ባለሙያዎች የደሞዝ፣ የጥቅማ ጥቅምና የተጋላጭነት ጥያቄዎች በተደጋጋሚ የሚነሱ መሆኑን ጠቅሰው አንዳንዶቹም ጥያቄዎች በሰፊው እየታዩ ምላሽ እየተሰጠባቸው እንደሆነም አንስተዋል። በአዲስ አበባ አዳዲስ የሴፍቲኔት ተጠቃሚዎች በመንግስት በጀት ድጋፍ እየተደረገላቸው እንደሚገኝ ተገለጸ። በመዲናዋ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ከ68,000 በላይ ዜጎች በዓለም ባንክ ድጋፍ በቋሚነት ይሰጥ ከነበረው የሴፍቲኔት አገልግሎት ተጨማሪ ከ24,000 በላይ ዜጎችን በማካተት በመንግስት በጀት ድጋፍ እየተደረገላቸው እንደሚገኝ የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታውቋል። እስካሁን ድረስ የዓለም ባንክ በኢትዮጵያ ለሴፍቲኔት አገልግሎት የሚሰጠውን ድጋፍ አለማቋረጡን በቢሮው የማህበራዊ ሴፍቲኔትና ኑሮ ማሻሻያ ዳይሬክቶሬት ዳይሬክተር ቢንያም ግርማ ለአሃዱ ተናግረዋል። ነገር ግን በቋሚነት ሲረዱ ከነበሩት ባሻገር አዲስ ለተካተቱ ዜጎች ተጨማሪ ድጋፍ ማምጣት ስለማይቻል አዲስ አበባን ጨምሮ በአጠቃላይ በኢትዮጵያ አዳዲስ ተጠቃሚዎች በኢትዮጵያ መንግስት በኩል ድጋፍ እንደሚደረግላቸው ገልጸዋል። በመሆኑም በአሁኑ ሰዓት በአዲስ አበባ የከተማ ልማታዊ ሴፍቲኔትና ስራ ፕሮጀክት አማካኝነት በ11ዱም ክፍለ ከተማና በ119 ወረዳዎች ላይ ከ94,000 በላይ ለሚሆኑ የሴፍቲኔት ተጠቃሚዎች ከዓለም ባንክ በሚገኝ ድጎማና በመንግስት በጀት በጋራ ድጋፍ እየተደረገ ይገኛል ብለዋል። በእነዚህ የሴፍቲኔት ተጠቃሚዎች ላይ በዋናነት የሚሰራው በቤተሰብ ደረጃ ሆኖ የቀጥታ ገንዘብ ማስተላለፍ ሲሆን ለግለሰብ በየወሩ 525 ብር ገቢ እንደሚደረግም ገልጸዋል። አክለውም አንድ ቤተሰብ ውስጥ እስከ 14 ሰዎች ተጠቃሚ የሚሆኑበት አግባብ መኖሩን አንስተዋል። በመሆኑም ከኑሮ ውድነቱ አንጻር የሚሰጠው ገንዘብ በቂ አለመሆኑን የገለጹት ዳይሬክተሩ ከዚህ በተጨማሪም መንግስታዊም ሆነ መንግስታዊ ባልሆኑ ድርጅቶች አማካኝነት የማህበራዊ አገልግሎት እንዲያገኙ መሰራቱን ገልጸዋል። ላብነትም ከአዲስ አበባ ጤና ቢሮ ጋር በመተባበር የጤና መድህን አገልግሎት ያለ ክፍያ መገልገል እንዲችሉ ተደርጓል ብለዋል። በሀገር አቀፍ ደረጃ ለከተማ ልማታዊ ሴፍቲኔት ለቀጣይ 3 ዓመታት በየዓመቱ 15 ቢሊዮን ብር መመደቡንም የከተማና መሰረተ ልማት ሚኒስቴር መግለጹ ይታወሳል።
አንኳር ዘገባዎቻችን እንደቀጠሉ ናቸው። ውድ ቤተሰቦቻችን ወደ ውጭ አንኳር ዘገባዎቻችን እናልፋለን። ጋምቢያ የቀድሞ ፕሬዝዳንቷ የግል ንብረት ላይ ምርመራ ማድረግ ጀመረች። ሀገሪቱ የቀድሞ መሪዋን ያህያ ጃሜን የቅንጦት መኪናዎችን፣ የቁም ከብቶችንና ጀልባዎችን ሽያጭ በሚመለከት ነው ምርመራ ማድረግ መጀመሯን የገለጸችው። የሽያጩ ሂደት ግልጸኝነት የጎደለው ነበር ያለው የሀገሪቱ መንግስት ምርመራ ይደረግ የሚለው ግፊት ከህዝብ መምጣቱንም አስታውቋል። የቀድሞው የጋምቢያ መሪ ያህያ ጃሜ እንደ አውሮፓውያን አቆጣጠር በ2017 ወደ ኢኳቶሪያል ጊኒ የተሰደዱ ሲሆን የሀገሪቱን ሀብት በመመዝበር ወንጀል ክስ እንደቀረበባቸውም ይታወቃል። እኚህ የቀድሞ አነጋጋሪ ፕሬዝዳንት በአንድ ወቅት የኤችአይቪ ቫይረስ መድኃኒት አግኝቻለሁ ማለታቸው የሚታወስ ነው። የዘገባው ምንጭ ቢቢሲ ነው። እስራኤል የናቅባ ቀንን እያከበሩ በሚገኙ ፍልስጤማውያን ላይ በፈጸመችው ጥቃት 115 ዜጎችን መግደሏ ተገለጸ። የናቅባ ቀን ፍልስጤማውያን በኃይል ከመሬታችን እስራኤል አፈናቅናላለች ብለው በየዓመቱ የሚያስቡት ቀን ነው። 77ኛውን የናቅባ ቀን ለማስታወስ የተገኙበት ላይ ነው ጥቃት የተፈጸመውና 115 ዜጎች ሕይወታቸው ያለፈው ተብሏል። እስራኤል በጋዛ ይህን ጥቃት ስትፈጽም ፕሬዝዳንት ቤንያሚን ኔታንያሁ ከአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ጋር ውይይት እያደረጉ እንደነበረም ተነግሯል። የጋዛ ቀውስ አሁንም ሁነኛ የፖለቲካ መፍትሄን ሳያገኝ እንደዘለቀ ነው። የዘገባው ምንጭ አልጀዚራ ነው። የቀድሞ የሞሪታኒያ ፕሬዝዳንት ፈጽመውታል በተባለ የሙስና ወንጀል በእስራት ተቀጡ። የቀድሞ ፕሬዝዳንት ሙሐመድ ኦሊድ አዚዝ በ15 ዓመት እስራት እንዲቀጡ የወሰነው የሀገሪቱ ከፍተኛ ፍርድ ቤት ነው ተብሏል። የቀድሞ ፕሬዝዳንት ስልጣንን ያላግባብ በመጠቀም የሙስና ወንጀል ፈጽመዋል በሚል ነው ቅጣቱ የተላለፈባቸው። ነገር ግን የተከሳሽ ጠበቃ ውሳኔው ፖለቲካዊ መሆኑን በመግለጽ ለሀገሪቱ ጠቅላይ ፍርድ ቤት ይግባኝ እንደሚሉም አስታውቀዋል። ምዕራብ አፍሪካዊቷን ሀገር 11 ዓመታት ያስተዳደ ደሩት መሐመድ ኦሊድ አዚዝ በ2019 ስልጣናቸውን በሰላማዊ መንገድ ቢለቁም የኋላ በሙስና ወንጀል ተጠርጥረው መያዛቸው የሚታወስ ነው። የዘገባው ምንጭ ሮይተርስ ነው። ፕሬዝዳንት ዶናልድ ትራምፕ አሜሪካ በኒውክሌር ጉዳይ ከኢራን ጋር ለመስማማት መቃረቧን ገለጹ። ከቴህራን ጋር በኒውክሌር ጉዳይ ጥልቅ ውይይት እያደረገ ነው። በቅርቡ አንድ ነገር ላይ እንደርሳለን ብለን እንጠብቃለን ነው ያሉት ፕሬዝዳንቱ ይህንን ያሉት በገልፍ ከነበራቸው ጉብኝት በኋላ ነው። በቴህራን በኩል ደግሞ ውይይቶች ቢኖሩም እንዲህ ነው ለማለት የሚያስችል ውሳኔ ላይ አልደረስንም በማለት አሁንም ክፍተቶች እንዳሉ አስታውቃለች። ባሳለፍነው ሳምንት ሁለቱ ሀገራት በኦማን ውይይት አድርገው እንደነበርም አይዘነጋም። ዶናልድ ትራምፕ ከ2015 የኒውክሌር ስምምነት ሀገራቸውን ማስወጣታቸውን ተከትሎ በሁለቱ ሀገራት መካከል ውጥረት እንደነገሰ ይታወቃል። የዘገባው ምንጭ ሚድል ኢስት ሞኒተር ነው። ለነበረን ጊዜ ከልብ አድርጌ አመሰግናለሁኝ። ለሰጣችሁን ጊዜ ከልብ አድርገን እናመሰግናለን። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በተጨማሪም ደግሞ ዜናዎቻችንን ለወዳጅ ዘመዶቻችሁ ሼር አድርጉ። በያላችሁበት መልካም ቆይታ